ግን በእውነት ችግር ተፈጥሮ ቢኮን ምንድነው በአራት ቀን 4 ኪሎ ያለ ኃይል እና ምን ይጠበስ አይነት ነገር አትሩት ባለፈው እንደዛ ድሮን በወንጭፍም ሱ27 እንደዛ የለማውን ልማት ከዛ ይልቅ በጣም መረገማችን እንደ ሀገር እንደ ዓለም እንደ ሰው ልጆች ምን ያክል እንደከሰርን የሚሰማኝ ነው። የለማውን ልማት ለመተቸት እንኳን መልማቱን የጠቀሰ ሰው የለም። የፌደራል ባለስልጣናት ዛሬ ያሉት ባህር ዳርና ጎንደር ናቸው። እዛው እርስ በርሱ ይህንን የጥፋት እንትን እንኳን ለመውሰድ እኔ ነኝ የምወስደው የሚል በጣም አሳፋሪ የማንኛውም ቦታ ላይ ያለ ክፉ አውሬ የመጨረሻ እርካሽ የሆኑ ስብስቦች እንደሆኑ ማወቅ ነው። ዩቲዩብ ኮሚኒቲ ፖስት ላይ የለጠፍኩላችኋል። ያው ጎፈንድሚ ልመና ነው፣ ጉዳያቸውም ከዛ ነው። ከዛ በፊት በአባይ ጠንቋይነት እንዴት እንደሚያምኑ በድምጽ ብቻ ደግሞ ያቀረብኩላችኋል። ለሰዎች ሼር አድርጉላቸው፣ ይጠቅማል። ምክንያቱም ከምናወራው በላይ ስለሚሆን አይነት ስለሆነ ያን ያህል ቲፎዞ እንትን ባይልም እንደ ስጦታ እያደረጋችሁ ግን ለምትወድ ሰው ሼር ብታደርጉ የምትችሉትን ነገር ብታደርጉ የትኛውም ሚዲያ ላይ የትኛውም ቦታ ላይ የእናንተን ታላቅነት የሚያስመሰክር ነገር እንድታደርጉ በኢትዮጵያ ደጋግሜ ነው የምመክረው፣ ዛሬም እመክራለሁ። የእናንተን አዳኝነት፣ የእናንተን ሰጭነት፣ የእናንተን በረከት የሚያይ የትኛውም ቦታ ላይ የእናንተ ታሪክ እየጎላ የሚሄድበትን እድል እንዳታባክኑ። ዘመኑ እንደዛ ነው። እድሉን የማያገኙ ብዙዎች ስለሚኖሩ ማለት ነው። በጣም እንደዛ ነው። ጸሎት ደግሞ ማብዛት ለራስ ይጠቅማል። ለየግለሰቡ ሁሉም የዘራውን የሚያጭድበት ወቅት በደንብ የሚመጣበት ስለሆነ ማለት ነው። እና ባህር ዳር ምናምን እዛው ምን ይሉሃል ጓደኛ ምናምን ስታገኝ ምን ይላል? አሁን እኮ ዝም ብሎ ነው ሁሉም ልኩን ይዟል። አዎ በቃ መላውጣ ዝም ብሎ ይጣን ዝም ብሎ ያብሮበታል። ዞሮበት ወይ ወደ ፊት ወደ ኋላ ነው ባለበት ነገር ባለበት ዝም ብሎ ተብሏል። በጣም ይገርም ነው። በተለይ በወሬ ግን ይሄን ያህል እንትን ማለቱ አንደኛ ምን ያህል ስርዓት እንደሆነ ሰው ቁጭ ብሎ ዝሞ ሲያወራ እንደሚውል ነው የምታየው። አዎ እንደው ምን ያህል ማለት እነሱም ደግሞ ምን ያህል ተስፋ እንደቆረጡና ሰው ሞተም እኛ ነን የገደለው አለቀ። ኑሮ ተወደደም እኛ ነን ያደረግነው። እኔ አሁን ወይ ኢራንን ወይም እስራኤልን እኛ ነን የመታናት እንዳይሉ ነው የፈራው እና አሁን ይቀራሉ። እስራኤል አሁን እኛ እስራኤል የሆነ ነገር አደረግን ይላሉ፣ ሰውም ይሰማል። ጉዳዩ እዚህ ጋር ያለው ወንድም የሚያወራው እነሱ ላይክ ሼር ኦር እንደዚህ ከሚል ዩቲዩብ ላይ ከሚገኘው ነገር ጋር ነው ስራቸው። እዚህ ጋር ያለውን ጀዝባ እንደፈለገ ሊጫወቱበት እንጂ የሆነ አውቀውትም ጠቅመውትም ምናምንም አይደለም። እንደዚህ አይነት ዓላማም እንደሌለ ከመጀመሪያው ያውቃሉ የሚል ነው። ከመጀመሪያ የነበረው ንግግር ሰምታችሁት ከነበረ በሁሉም ቦታ ላይ ያለው አብሮ ብታቆሙት የሚባል እንደሆነ ሁሉ አይተናል። አመሉ የከፋበት አሁን ምንድነው መለመኛው ሊያበቃው ነው። እንዳልኳችሁ 2 ቪዲዮ ምናምን ይመስለኛል ከጠንቋይ ጋር በግልጽ የሚያወሩበት ሁኔታ ላይ እርስ በርሱ ለመገዳደል የሚፈላለጉ ናቸው። ዘመነ ካሴ ፈለስኪ ዘመነን የሚፈልጉት ሰዎች አሉ። ጓደኞቹ ሊመቱት ይፈልጋሉ። እርስ በርሱ ብታገናኛቸው የሚባሉ ናቸው። አንዱ አሁን እንኳን ይሄንን ጉዳይ እኔ ነኝ የመታሁት የሚል የእንተና ቡድን እንደዛ ይላል፣ የዛኛው ቡድን እንደዚህ ይላል እና በዚህ ልክ የሆነ ጉዳዩን እስኪያስቡት እነዚህ ምንድን ነው የምትሰጣቸው? እነዚህን ሰዎች ምን ቦታ ላይ ነው የምታምኗቸው? መንግስት እንኳን ንቋቸው ዝም ነው ያላቸው። የመቱት አንድ ባለስልጣን በሆነ አጋጣሚ አሞት ቢሞት ምን ሊሆን ነው? የሰውን በዚህ ልክ ግርግር ማለት ስራ ስላጣ በዛ በባርነት ውስጥ መኖሩን አምኖ ተቀብሎ አሁንም ባርነት ውስጥ ገብቶ ገዳዩን የሚናፍቅ እንጂ በነገሩ ላይ በችግሩ ላይ ባለቤት ሆኖ ለመፍትሄው የሚሰራ ትውልድ እንደሌለ ነው የሚያሳየው። በዚህ ልክ የሚጫጫ ያውቃል የምትሉት ትልቅ አገር ውስጥ ሰለጠነ ሐሳብ ያለው አመለካከት አለው ህብረተሰብ መካከል ላይ የሚኖር ሰው ያንን ሰው በዚህ ልክ የላሸቀ ትናንትና ምናምን እዚህ ላይ ያለኝ እንደዚህ ቪዲዮ አድ ማድረግ ሁሉ ስለሚያስተላይም በዛም ላይ ደግሞ ብዙ ቪዲዮ እየለቀክ ባልታየ ቁጥር ቻናሉ ዲሞ እየሆነ ነው የሚሄደው። በነገራችን ላይ ለዛ ነው እኔ ላይክ አድርጉ፣ ሳብስክራይብ አድርጉ፣ ለሰው ሼር አድርጉትና የሚታይ ከሆነ ወደፊት እንድንገፋ የሚያደርገን ካለ እንግፋ የምንለው ወይ አለ መስራት መተው አለብህ እንጂ እየሰራህ ቪዲዮ እየሰራህ ሰው አላየው ካለ ቻናሉ
አይፈለግም ወደሚል ነው የሚሄደው ይላል የዩቲዩብ ሪከመንድ ማለት ነው። ይሄ ሱፐርቻት ፖለቲካ ምናምን የሆነ ገቢ የጋራ ተጠቃሚ ያው ከጥቅም ጋር ስለሆነ ዓለም ላይ ያለው ነገር በዛ መልኩ ከሌለ ማንም እንትን አይለው። ያ በእንደዛ አይነት መልኩ ደግሞ የተሰራ ነገር አይደለም። ይሄ እንዳልኳችሁ በዛ ምክንያት የምትችሉትን ነገር ብታደርጉ እንደኔ አብረን ብንቀጥል ጀስት አይ ስህተት ከሆነ ደግሞ ይህንን አስተካክል የሚል ኮመንት ብታደርጉ ላይክ ማድረግ ኮመንት ማድረግ ሼር ማድረግ እያንዳንዱ ነገር ቫልዩ ይሰጣል ዩቲዩብ እና አሁን እየጠየኩት ሆን ተብሎ እንደው ሰው አዘገው ወይ ምናምን ብዬ ነበር። አይ ያሉ ከስተመሮች ማየት ስለማይፈልጉ ነው። ቢያዩም የሆነ ነገር ነክተው ወይ የሚወጡ ናቸው አይነት ነው። ላይክ አድርገው ጀስት 1 ሰከንድ ምናምን ሳይቆዩ እሱ ነገር አደገኛ እንደሆነ ነው ዩቲዩብ ያሳየኝ። እውነቱን እንዲገልጽ ከፈለገ ብዙ ነገር አለው። ለሰዎች ካርድ እንኳን መሙላት ምናምን መቻል አለበት። ይሄ ገቢ ማመንጨት መቻል አለበት። ሰው የምትችሉትን አድርጉ ሲባል እኔ ትራቭል እያደረኩ አሁን በአማራ ክልል እንኳን ባለው ላይ ሪስክ ለመውሰድ አስቤ ነበር። ብታምኑ ባታምኑ ግን ካሜራ ያስፈልገኛል። ካሜራ ደግሞ ስለሌለኝ በቃ ተውኩት ማለት ነው። እና ወደፊትም በዚህ ውጣ በዚህ ግባ የሚል የእውነተኛ ሰዎች ነው። በዚህ መካከል ላይ ጥላት ገብቶ አቅዶ ለሱ የረከሰ ነገር ጠልፎ ስም ሊያጠፋ የሚችል ሰው ሊገባ ስለሚችል ያን ክፍተትን በመዝጋት በኩል ትክክለኛ ወንድሞች ኤሌክትሮኒክሶች በእናንተ ጋር ርካሽ ነው የሚሆኑት፣ ይቀንሳሉ። እዚህ ሀገር ላይ ከሚመጣ ሰብናው የተበላሸ ነጋዴ ስለሆነ እዚህ የሚሸጠው ከእሱ አንጻር በዛ መልኩ ብናደርግ ሚዲያው እንደ ሚዲያ ብናሰፋው ይጠቅማል። እውነቴን ነው የምላችሁ። አንድ አማራጭ እኳ እያሰፋን ብናይ ጥቂት ነው የእውነት ሚዲያዎች አሉ። አብረው እንኳን ቆመው ደግሞ መተጋገዝ አለባቸው እና ተጽዕኖ በመፍጠር የእናንተን አቅም እንደዛ አድርጉ። ያልሆነውን ሆነ ብለው የቋራ አንድነት መሰረትን ብለው ወልቃይትን ይውሰደው ብለው ራያን ይውሰደው ብለው ከህወሓት ጋር እንሰራለን ብለው ከግብፅ ጋር እንሰራለን ብለው ከኤርትራ ጋር እንሰራለን ኤርትራ እኛ የባህር በር አንፈልግም ብለው ተናግረው ምንም ነገር ቢያደርጉ ፈልገን ሄደን ልናጠፋቸው እንችላለን። ተማሪዎች እንደዛ ሲሆኑ መምህራንን ሲገሉ ለሰላም የሄዱ ሰዎችን ሲያጠፉ በየሄዱበት ርኩሰትን ሲተፉ እነዚህን ሰዎች የታግኝተን ባጠፋናቸው የምትሏቸውን ሰዎች ያን ሁሉ ነገር ተናግረው ማለት ነው በዚህ ልክ አካኪ ዘራፍ ብለው ለመምጣት የፈለጉት ለምንድን ነው ሲባል በዛ ለመሸቀልና ተባብሮ እኛን ለማጥፋት ነው። እኔን አንተን አንቺን ሁላችንም ሁሉንም ነው የሚያጠፋ። እኔ የእነሱ እሳቤ ቢበላሽም አሁን የኢራንና የእስራኤል ጦርነት በራሱ የራሱ የሆነ ተጽዕኖ ይጀምራል። የትኛውም ዓለም ላይ በሰላም ስንሆን ነው አብረን ሰላም እንሆነው እንጂ አንድ ቦታ ላይ ያለችው ሀገር ስለጠፋች አንድ ህዝብ እያለቀሰ አንዱ የሚስቅበት እድል የለም። የጋራ ሰላምን አብሮ ለመቅዳት የሚደረግ ነገር በዚህ በቅጽ ምንድነው ድንቁርና የወረሰው ሆዱን ብቻ በሆነ ነገር እስከ ጀገጀገና እስከሞላ ድረስ ሌላ ነገር የማይታየው ደናቁርት ሳቢ ያላቸው ሰዎች ማስወገድ ማነወር በቃ ወይ ይስተካከሉ ካልተስተካከሉም እስከ ቆሻሻ ነገራቸው ራሳቸውን ችለው እንዲጠፉ የማድረግ ነገር ላይ አብረን መቆም ግዴታ ነው። በቃ ግዴታ ራሳችንን ለማኖር ካለብን እሱን ማድረግ ግዴታችን። ከቆሻሻ ራሳችንን መጠበቅ፣ ከበሽታ ራሳችንን መጠበቅ የተከበረ ነገር ይዘን እንትን በል ነው የለም የሚባለው ነገር ነው ወይም ኢራንን የመተናተኛ ነን እንዳሉ ነው የሰራው። ስለዚህ ሪፖርቶ አጋር ከተያያዘ ይሄን ባለፈው ለዶናልድ ትራምፕ ሰላም ታስተላልፈናል። ሰው አጠይቁ ሰው 27 ጣልን ብላችኋል፣ እንደዚህ ብላችኋል። ዘሪሁን የሚባለው እንደዚህ ብላችኋል። ኒውክለር መሳሪያ ያረቂ ምናምን መስራችኋል። ጀስት ከልጆች የባሰ ምን ያህል አረቂያምና የተበላሹ ሰዎች ከኋላቸው ያሉ ከዛ ግሩፕ ጋር የሚጮህ ሁሉ ምን ያህል የቆሸሸ ስብስብ እንደሆነ ነው የማረጋግጠው። ይህንን ዛሬ በትንሹ ነክቼ እያጎላው ሄጄ ያንን ቆሻሻ እስከ ቆሻሻው ጠርጌ ሀገሬን ነፃ እስከማውጣት የምሄድበት እውነት ነው እንጂ እዚህ ጋር ብቻ ወርቼ የምትወው አይደለም። እዚህ በትንሹ ነካዋለሁ፣ በተግባር ከዛ በላይ የምሄድበት እውነት ነው የሚፈጠረው። እንደዛ ያሉትን ሁሉ አይጠይቁ። 2 ዓመት ነው 3 ዓመት ነው እንዲህ አልክ ምናምን ብሎ የሚጠይቅ የለም። ለምን? ከነዚህ ልጆች የባሱ እብዶች፣ ከነዚህ ልጆች የባሱ እርኩሶች፣ ከነዚህ ልጆች የባሱ ባንዳዎች፣ ከነዚህ ልጆች የባሱ ሙትቻዎች እነዛ ከነዚህ ኋላ ሁሉ ያሉ እርኩሶች ስለሆኑ ለነሱ የረከሰ ግብይት ብቻ ስለሚሰሩ ዘመድኩን በቀለ ማሪ ባያ አንቶኒዮ ራዳል ሰላም ናችሁ ወይ? እንዴት ናችሁ? ቃሰሽ ፈራው ያው እዚህ ጋር ማስተር ስፔስ ሰላም ብለም በድምጽም ሰላም እንባባልና አዲስ ሰላም ብያለሁ።
አባይነህ ሰላም ናችሁ ወይ? እንዴት አላችሁ? በያላችሁ በሰላማችሁ ይብዛ። አብራችሁ ስላላችሁ እጅግ አድርጌ ነው የማመሰግነው። ኢትዮጵያ ትቀጥላለች። በመቀጠሏ ባለመቀጠሏ ጉዳይ አይደለም። እኔ አሁን እንዳልኳችሁ አይነት ነገር ጀስት የማያታልል ሰው የሆነ ነገር የማይላችሁ ሰው እናንተ ጠርጋችሁ ወይም የሆነ ነገሩን ሰብስባችሁ ልታቃጥሉት ምናምን ዘወዳ የወሰዳችሁትን ቆሻሻ እየሰበሰበ የሚመጣ እንደዛ ሲሆንባችሁ በብዙ ድካም ያንን ነገር አድርጋችሁ ስታበቁ ወደዚህ መመለሱ በጣም ስለሚያናድር ነው እንጂ ያ ነገር ወደፊት ምናምን ይላሉ ብትሉት ብትለቁትም የሚሆን ነገር አይደለም። ለምን በደንብ ሰው ያስተውል። እውነቱ እንደዛ ስለሆነ ሆነ እንዳልፈጃችሁ እንዳይል በጣም ያው ባለጌ ልጆቹን ለማውራት እስኪሳቀቅ ድረስ በየሰፈሩ የተበጠበጠው አማረልኝ እያለ ልጁን እያባለገ ያሳድገው አባት ነው ዛሬ ቁም ብለው ዝም ብለው እያለ እያስፈራራው ያለ የምታየው ነገር በጣም ተሻሻ ስርዓት አልበኛ አድርጎ አሳድጎ ማለት ነው። በጣም እና ይህን እያሉ እየፈከሩልህ ነው። ወደ መተማ ደወልክ ትደውላለህ? ሰላም ነው። ወደዛ ያው ታውን ባለው ሰዎችም እየመጡ ነው። ያው አንተናም ዛሬ ማስተናገድ ምናምን እንመጣለን። በዚሁ በጭልባው መስመር ነው። በጭልባው መስመር ከእንትኑ እንትና ሲወልዲያ ወሎ ግልም ስርቆት ብቻ ነው እንጂ አሁን ስርቆት ብቻ ነው። ቃል ይወለታል። በቃ ስርቆ ነው። ጂሰስ ጨርሶ አልኳውን ተራ ሌባ ብሎ ልክ ብሎ ሰርቀው ጥጥ ነው እንጂ እኔ የለማ አሁን እንደዚህ ተኩሳል እንደዚህ ላለው የሚል የለም። አርክ ይሄንን አያውቅም። በየቦታው ላይ እኔ በየቀኑ መደወሉ እስኪያስጠላኝ ድረስ መጠየቅ ሁሉ አስጠላኝ። ምክንያቱም የምትኖርበትን እውነት አንተን ሳይሆን ጀስት እነሱ ለዛ ለጥቅማቸው እዛ ነው የሚያወሩት። እኛ ደግሞ የምንኖርበትን እውነት እያወቅ ነው። ከዚህም ጠይቁ የሚልም የለም። እኔ እንጃ በጣም የሚደብረኝና የሚያስጠላኝ ነገር ስለሆነ ነው። በየቀኑ መጠየቅም ራሱ ያስጠላኝ። በየቦታው ወደ የጎንደር እዚህ እንትን ውሻ ጥርስ ምናምን አካባቢ ያሉ ሌቦች እንዴት ናቸው? አዲስ ዘመን ምናምን ዙሪያ ቀነሱ በጣም የሚገርም ነውና ዞሮ እዛው ጎንደር ያሉላቸው የፌዴራል ባለስልጣን እኮ ዛሬም ለምን ጎንደር ናቸው ያሉለት ባህር ዳር ናቸው። እዚህም ሞልቶ ነበር። እዚህም ውለዋል ዛሬ እንደብላ ዝግጅት ብሎ የዋለው ዛሬ። አዎ እሱ ላይ ነው የዋሉት። እሱ ላይ ውለውም ደግሞ ዛሬ ደውም ልማቶችን በሙሉ እንትን እያሉ ነው። ስራቸውን እየሰሩ ነው። አዎ በእርግጥ እነዚህ ወሬኞችም ስራቸው ይሄ ነው። ይሄንን ነው የሚያወሩት። በመሀል የሚደናገረው ሰው ነው የሚያስጠላው። ድንግር ባልከው የማይጠቅም ሰው አለ ዝም ብሎ የሚወላወል ሰው በድሮ ላይ ተቋጥሮ የትም ሀገር ቢቀይርም እዛው ላይ ማላቀሩ ነው ይቀርሰዋል። አንደኛ ጥያቄ እንዳለ ጥናቴ ታሪክ እንኳን አያውቅም። የአባቱን ርስት ሸጦ የበላው ሁሉ እንደው እውነቴን እኮ የምታየው አይደለ? ባጃጅ ሲሰጠው ሸጦ የሚበላው አይደል? አሁን ያለው የተሰጠውን ምንድን ነው የሚባል የተሰጠውን የጥሎች ምናምን የሚባል የማጫ እና እሱን ሸጦ የበላ የጓደኛውን የበላ ተስፋ የቆረጠ እስር ቤት ጓደኛውን ገድሎ የገባ ምናምን እዛ አሁንም እዚህ ጓደኛውና ማብሎ ሲመጣ ድርጊት አድርጎ መሳሪያውን ቅመት ጓደኛዬ ነው ብሎ ሲሄድለት ማለት ነው። እንደዚህ የሚያደርግ ነው። አዎ እሱ እኮ ነው አሁን ሰው አያውቅም የምልህ። እንኳን ከዛ ሊወጡ ማለት ነው እያንዳንዱ እርስ በርሳቸው ስንት ሰው ተጠፋፋል፣ አይናገሩም። እዛ ወዲያም ያሉት በእነሱ ስም ያው ከ110 የላክን እንለምንባቸው ሲገመት ጀምሮ ባለቤት የለሽ ያደረጓቸው ለምንድን ነው? ለመያዝ ለመጨበጥ። ያው ያለውን ነገር እሱ የምናውራው እሱን ነው። ወንድሜ አባይነህ ብዙ ተሳሳተ እንዲከታተል ሰዓቱ ቢስተካከል ነው። ኦኬ ያው እንዳልነው ነው። መጀመሪያ ስናስበው የሆነ ለራሱ የቻለ ክፍል ምናምን ሁሉ አስበን ነበርና ኮስት ሆነ ጀስት በዛ ምክንያት በቃ ልክ ቁርጣቁ የመጡ አይነት የለም። በቻልነው አቅም ግን በተለያየ ቦታ ላይ ተገኝተን እውነትን ለማውጣት በምንችለው አቅም ለመስራት አስበን ነው። ከቤተሰብ ጋር ምናምን እንትን ስለምል እስከ 5 ሰዓት ባለው ኦልሞስት ገባ ነበር ከዛ በፊት። አሁን የሆነ ጊዜ ደግሞ ጀስት እንትን አልላል አብሬ ከቤተሰብ ጋር ስለምኖር እነሱ እስከሚተኙ ድረስ የመጠበቅ እንደዛ አይነት ስለሆነ ነው። ከእሱ አንጻር ነው ወደፊት እናስፋው ያልነውም ለዛ ነው። በቃ እውነት ዋጋ ያውጣ የሆነ ነገር ሰዎች ከዛ ጋር ራሱ እንዲወግኑ የሚያደርግ ድጋፍና መሰባሰብ ካለ በዛ መልኩም ይሆናል። የብልፍኔ 24 ሰዓት ላይ አሁን ባለውበት አንዱ ሰለባ ነኝ ስለ ፋኖ ጃዊሳ ስለሰራው ነውር ምለው እኔ በጣም ብዙ ስራ የነበረኝን ሁሉ በቃ ቁጭ ብዬ ነው ያለሁት። አንዱ ተጎጅ ነኝ ነው። እዛ ላይ
ባለው ቁጭ ብዬ ነው የምውለው 24 ሰዓት ማንኛውንም መረጃ አፕዴት ማድረግ እችል ነበር የራሱ የሆነ ነገር ምናምን ቢኖረው። ግን የሚያስፈልገውን ነገር ደግሞ እኔ ቀላል ምናምን መስሎ ነበር። ማቴሪያሎች በጣም ኮስቲ ናቸው የሚዲያ ላይ ያሉ ነገሮች። በዛ ምክንያት በቃ ተውኩትና በምችለው ማገልገል ላይ መብት ስላለኝ እሱን ለማድረግ ጥረት ላድርግ፣ የራሴን ጥረት ልወጣ በሚል ነው። አባይነህ ለሀሳቡ በጣም ነው የማመሰግነው። በተቻለ አቅም ግን አሁንም ለመታዘዝ እኔ ዝግጁ ነኝ፣ አልመች በማለቱ እንጂ ምንም ስራ የለኝም። በቃ ማንኛውንም ሰዓት እስኪ ያስቡት፣ ሌሊትም ቢሆን እንትናለም። አሁን እነሱ ተኝተው እንደዚህ አንዳንዴ ድምጻቸው ሁሉ ይረብሻል። የምታውቁት ስለሚሆን ብዙ ነገር ከኔ በላይ የሚታወቁታል። በዛ ስሜት ነው ማለት ነው። ቴንኪው። እነሱ የሚናገረው ያው እዚህ የምታዩቸው በፕሬዚዳንቱ እና ምክትል ጠቅላይ ሚኒስትሩ የሚመራው ልዑካን ቡድን በባህር ዳር በጎንደር ልማቶችን እያየ ነው። እነዚህ ሰዎች እንደዛን የሚሉ ሰዎች በ4 ቀን 4 ኪሎ ያለ መንግስትን እገለብጠዋለሁ፣ አሁን ድራሹን የማጠፋው የእንትና መንግስት፣ የኦሮሞማ መንግስት፣ የአብይ መንግስት፣ የብርሃኑ ጁላ መንግስት እያሉ ጸያፍ ንግግሮችን ማለት አሳዳጊዎቻቸው ምን ያክል እንደሆኑና የእኛን በቃ ኃጢአት በሚገልጥ እውነት አፋቸው የሚከፍቱ ነውረኞች ሲያወሩ ነበር። እና ከ2 ዓመት በኋላ ከ200 ዓመት ጠያቂና ባለቤት የሌለው የባለገ ተስፋ የቆረጠ ሰው ሁሉ ተሰብስቦ የሚማግጥበት አውድ ነው። እኔም እንደ ግል ተው፣ አትሙቱ፣ ብትሞቱም ብትገሉ ሟቾች ናችሁ። ኃጢአት ከሰራችሁ በኋላ ያንን እየጠቀሱ ይጋልቧችኋል። አቅም ያላችሁ ነውር ሳትፈጽሙ ነው ብለናል። እዛ ላይ ከመጣችሁ በኋላ እስኪ ተውትና ሞንጀሪኖ የምትሞናጀረው ለምንድን ነው? ደብረ ጽዮን እንዲህ ብሎ ወጋኝ እንዳ ብሎ አለኝ እያለ ይለው ከነበረው ኢሳያስ ጫማ ሰረዶ የተደፋው ለምንድን ነው? የሰሩት ነውር እኮ ያ የሰሩት ቆሻሻ በአእምሯቸው ቢቆጥሩት እጅግ በጣም የበዛ ሲሆን እስከሚሞቱ ድረስ በጥፋታቸው ለመቀጠል ወሰኑ ነው ነገር። ደህና ሰው እኮ ምንም ችግር የለበትም። ሌባ፣ ከሃዲ፣ ነውረኛ ሲሰራው የኖረውን ለምሳሌ የትምህርት ማስረጃ ቢፈተሽ ወረቀት ሲገዛ የቆየው ይሄ የፈላጭ ቆራጭነትና ቀጥቃጭነትን እንደ ክብር የሚቆጥር ድንቁርናን የተዋረሰ አመራር ሁሉ እኮ ይህንን የባለጌዎች ዘመን እንዲራዘም ነው የሚፈልገው። ከዚህ ነፃ መውጣት እኮ አይፈልግም። በየትኛውም ቦታ መስመር መያዝ አለበት። ሁሉም ግዴታውን ከተወጣ በኋላ ነው መብቱን ማግኘት ያለበት ወደሚል ነገር ነው የመጣ። ጨለማ የሆነ በእውቀትም በሆነ ነገርም የሚበልጠውን ሁሉ ተሰብስቦ እየከሰሰ ተሰብስቦ እየፈረደ ተሰብስቦ እያሰረ ተሰብስቦ እየገደለ የኖረ የሆነ ቡድን አለ። ትንሽ ትልቁ አከራዮችን ማታቸው በዛ ሀሳብ የተቃኘ ሰው እኮ የቤት ኪራይ ለመጨመር ነው እንጂ የሚጣደፈው ለመቀነስ አይደለም። ፍቅር ለማሳየት ሰውን በሰውነቱ ለማክበርና በዛ ተከባብሮ ለመኖር አይደለም። ሃይማኖቱን ቢጠቅሰው ያንን እየጠቀሰ ከሰው ጋር ለመባላት ነው። ባህሉን፣ ሰፈሩን፣ መንደሩን ቢጠቅሰው ያንን እየጠቀሰ አሁንም ከሰው ጋር ለመጣላት ለጠብ ነው እንጂ የሚጠቅሰው ለመጠቃቀም አይደለም። ለመጠቃቀም ሃይማኖቱን የሚጠቅስ ሰው የለም። ባህሉን የሆነ ሰፈሩን መንደሩን የሚጠቅስ ሰው የለም። መጠቃቀም ላይ ብትጠይቁት ፍንድት ይላታል እንጂ አይነግራችሁ። እና በዛ ልክ እንደዚህ እያበዱ ኢሳያስ እስከሞቱ ድረስ እንደዚህ የሚራወጠው ለምንድን ነው? በአንዳነት የተነካከው ሰው ልደቱን እዩት፣ የትኛውንም ሰው እዩት። በጨለማ ነው የኖሩት፣ እዛው ጋር ነው ያሉት። እነሱ ስራቸው ነው እየሰሩ። ጎጂዎች በዛ ልክ እኛን ለመጉዳት ሲቀጥሉ፣ ተጎጂዎች ለምንድን ነው ራሳችንን ለመጠበቅ አብረን ማንቆመው? ሁሉም ድግስ እኮ ለኛ እኮ። ጠላቶቻችንም የሚደግሱት እኛን ለማጥፋት ነው። ወዳጆቻችንም የሚደግሱት ድግስ እኛን ለመጥቀም ነው። የቱ ይሻለናል? እነሱ ባለ በሌላ አቅማቸው እስኪያስቡት። አሁን ስታሊን ከኢሳያስ ጋር ሄዶ እዛ ቂጡን እንትን ብሎ ምናምን እዛ ሄዶ ደግሞ 10,000 ሰው እዛ ሲሰማው ስታዩት፣ አሁን ደብረጽዮን ከዛ ከሞተበት ያንን ሁሉ ሞተ እንደዚህ ያወራውን ነገር አንድ ቀን ማበል ማዋሸት ምን ያክል ነው እንደሆነ አውቃለሁና እነዚህ ሌላው ተውት፣ መጫወቻ ናቸው። ሌላው ይሄ ዝም ብሎ እስክንድር የሚባለው ዘመን የሚባለው ምናምን እነሱ ስትራቸው ናቸው። ከውስጥ ያለ ይሄ ባለስልጣን ባለሀብት ምናምን የሚባለው ጓደኛውን በመግደል ምናምን በጉልበትም በጠንቋይም ባጋንንትም የመጀመሪያ ልጁን እየገበረ ሁሉ ያብድ የነበረው እብድ መጽዳት አለበት። መገለጡ እኮ ደስ ሊለን ነው የሚገባው። በቃ ቆሻሻ በትክክል ይጠረጋል። ያጣነውን ሁሉ በትክክል እናገኛለን። እኔ፣ አንተ፣ አንቺ፣ እኛ ራሳችንን
ፍትሃዊ አቋም በእውነት ላይ አቁመን እውነተኞች እንዲበዙ መርህ ማስያዝ አለብን። የኛ የበላይነት፣ የኛ ታላቅነት፣ የኛ ችግር ፈችነት፣ የኛ ሀገር ባለቤትነት፣ የኛ አሸናፊነት ሊያረጋግጥ የሚችል ነገር በእኛ ሊረጋግጥ ይገባል እና አገር እየዘረፈ ጭፈራ ቤት ሄዶ የመኪና ቁልፍ የሚሸልም ባለሀብት አልነበረም እንዴ? ዛሬ ድረስ እኮ ወፍጮ ቤቶች ላይ መርጥ ትችላላችሁ። ወፍጮ ቤቶች ላይ የማይሆን ነገር ሁሉ ይጨምራሉ። ዛሬ የሚጨምር ሰው አለ። ቅቤውን እዩት፣ ማሩን እዩት፣ ስኳር ምናምን የሆነ ነገር እንትን ያለ መድኃኒቱም የትኛውም ቦታ ሕክምና ባለሙያዎች ላይ ምናልባት ታች ያሉት አይደለም መድኃኒቱን አውጥተው የሚሸጡ 3-4 ጊዜ ኤክስፓየር ያደረገው መድኃኒት እንደገና የሆነ ነገር እያደረጉ ይሸጡ የነበሩ ሕክምናውን የግል ክሊኒክና ሆስፒታል ከፍተው መንግስት ላይ እጃቸው የማይሰራ ግል ላይ ሲሆን ክፍያውን እዛ ላይ አኑረው የመንግስት የሆነ ነገር ሁሉ ርካሽ ውዳቂ ተስፋ የሚያስቆርጥ ሆኖ ትምህርት ቤቱ ምኑ የግል የሆነ ነገር ደግሞ እንደሚያድን ተቆጥሮ ሀገርን በአደባባይ አፍርሰን የነበርን ሰዎች ነን። ይህን ለማለት የምፈልገው ያልተሰራ ነገር የለም። ብዙ ግፍ ብዙ ደባ ነው የተሰራብን። እሱን እያስታወስን ለዛ መፍትሄ በማዘጋጀት መጠመድ አለብን። አንዲት ቦታ ላይ የመፍትሄ አማራጭን በአፋቸው የማይናገሩ በአይናቸው የማያዩ መጥፋትና መጠፋፋትን ብቻ ተሞልተው የኖሩና ያንን ሲተፉ የኖሩ ባለጌዎች እንዴት ተመልሰው ያታልሉናል? ከሽንት ቤት ማር አንጠብቅም፣ ከዝንብ እንዴት ማር እንጠብቃለን አይነት በቃ ስንት ደጋግሜ ነው። አንድ ሰው ዋሽ የሚባለው ስንት ቀን ሲዋሽ ነው። አንድ ሰው ሀቀኛ ነው የሚባለው ስንት ቀን ሀቅ ሲናገር። በየቲክቶኩ በየምኑ እኮ የዝሙት የወሲብ ቀስቃሽ የሆኑ ትርክቶች ተጽፈው ራሳቸው ላይ ያልተፈጸሙ ተፈጸመብኝ ሁሉ እያሉ የሚያዩት ያንን የሚመስል በብልግና የተዋጠ ትውልድ ስለበዛ በዛ ማግኘት የሚገባቸውን ገቢ ለማግኘት ሲሉ የእነሱ ታሪክ ያልሆነውን ይናገራሉ። ስክሪፕት ጽፈው የሚያስጠኑ አሉ። ጀስት ገንዘብ ያስገኝ እንጂ ምንም ነገር በቃ ቀላል የሆነለት ትውልድ እንዲፈጠራሉ። ለምን ማርኬቱ ላይ ርካሽ ብልግና፣ ኃጢአት፣ ሐራም ነገር ተወደደ አይነት ነው። አፈነደው፣ ገደለው፣ እንትን አለ ምናምን። እስኪ እንደው ጤነኛ ለሆነ ሰው አንድ ሄሊኮፕተር መጥቶ ጣለ፣ እሺ ከዛስ? እና መንግስት ተሸነፈ ማለት ነው? የኢትዮጵያ ሕዝብ በቃ ተበተነ ማለት ነው? እንዲህ ብሎ አይጠይቅም ሰው። እና ምን ይሁን እሺ ከዛ አስቀጥሎ ማን ይሄን ያደረገው? እኔ ነኝ እንኳን የሚል ነገር ይህቺ የዛሬዋ ማለት ነው። በዚህ ልክ የሚቀለደው ግን ጠያቂ ሰው ስለሌለ እውነትን አስምሮ እውነት ይጠበቅ ያልተባለ። ለዛ እኮ ነው ጋዜጠኛ ታሰረ ይላል። በቻለው አቅም ሀገርን ለማፍረስ ህዝብን ለማባላት ሌት ተቀን ሲተፋ የሚውለው ርካሽ ሙያውን ያረከሰ ራሱ ሰብናውን ያረከሰ የሰውን እልቂት ሲቀሰቅስ የነበረ ሰው ለመጠየቅ እንትን ሲል አይ ጉዳዩ ይጣራና ይመርመርና እንደ ጠያቂ እንደ ፍርድ ቤት እንደዛ ክብሩን ያገኝ በሚልም እኮ ጊዜ የሚሰጥ የለም። በቃ ጋዜጠኛ ታሰረ፣ የጋዜጠኞች መብት ይላል። በዛ የተደረደረ የርካሾች ቡድን ሁሉ አፉን ከፍቶ ይመጣል። እነሱ የሚጠቅማቸው ያንን የረከሰ ነገር ማውራትና መኖር ስለሆነ ልክ ናቸው ብንል ያን የረከሰ ነገር ተነግሮን ግን እኛ የምንጠፋፋ ከሆነ ለምን አንመለስም? ለምንድነው ከነሱ ራሳችን ለመጠበቅ የማንችለው? አንድ ቦታ ላይ ስለ ወደብ ጉዳይ መግለጫ ያላወጣው ፓርቲው ተሰብስቦ ታየ ደንደዓ ለምን ይታሰራል ብሎ ያለበትን ወቅት ሁሉ እያየን ነው። ይሄ በጣም ብዙ ነገር ሊያስተምረን ይገባል። ሁሉም በእኛ ይጫወት። እኛ ባለቤት ሆነን የሚጠቅመውን ይጠቅማል፣ የማይጠቅመውን አይጠቅመን ብለን እስካላል ድረስ ሁሉም በእኛ መጫወቱን ሊቀጥል እንደሚችል ማሰብ ይኖርብናል። እኛ ኢትዮጵያውያን ይሄ ነው። አልሐምዱሊላህ እንኳን ታቦታችን በሰላም ገባ የሚለው የወሎ ህዝብ በዚህ መልኩ ቄሱና ሸው አብሮ ነው የሚሄዱት። ይህ ብቻ ሳይሆን የጎጃምን መሬት መርሳ የወሰዱት ሸህ ምናልባት እንደዚህ አይነት ለየት ይሄ አቅምም ይጠይቃል። በእርግጥ ቢኮዝ ማንነቱ በሆነ የውሸት ትርክት እንትን ተብሎ እሱ ምንም የማይችል የሆነ እንደ ቁስ የሚሸጥ የሚለወጥ እንደሆነ እንዲያምንና ያንንም የኛ ጉዳይ እያበቃ ነው፣ የኛ ሰው አይረባም፣ ሆዳም ነው፣ የኛ ሰው እንደዚህ ነው ብሎ ውርደቱን ባንደበቱ እንዲመሰክር ሁሉ የተደረገ ትውልድ ባለበት ላይ የጎጃምን መሬት 12 ጋሻ መሬት አንድ ሸህ ብድግ አድርገው ወሰዱት። ከዛ ጋር አንድ ቄስ እስከ ቤተሰቡና ማርያም የምትባል ቤተክርስቲያን ነበረች የሚባለው እንደ አይነት ታሪክ ሌሎች ሀገር ላይ ነው ቢባል በቀላሉ ያምናል። ኢትዮጵያ ውስጥ ሲሆን ግን አያምንም።
የኢትዮጵያ መከላከያ ሰራዊት ድሮን ሲያበለጽግ አያምንም። ሌላ ቦታ ላይ ግን የሌለውን ሁሉ አለ ይላል። እንደውም አሳንሰው ቢተርኩለት ኧረ ሌላም አለ ይላል። እዚህ ደግሞ ያለውን ሁሉ እየካደ ኧረ የለም ይላል። ለዛ ነው ማንም አያውቃትም ኢትዮጵያን ለራሱ ሲል በቃ ያም በዘራው ይሆናል። ሁሉም የዘራውን ያጭዳል እንጂ የኢትዮጵያን እውነት ማንም አይደርስበትም። አሁን ነገም ተነገ ወዲያ መጠቀም የፈለገ የሀገሩ ባለቤት መሆን የፈለገ ይሁን በጎ ይሁን፣ ካልሆነ ያው የሚጠብቀውን መጠበቅ ነውና እንደዚህ ነበሩ የኛ እናት አባቶች። የትኛውም ቦታ ላይ ለመጠቃቀም የሚጣደፉ ናቸው። ዛሬ እኔ እኮ እንደዚህ በሚዲያ ላይ ምናምን ካለው ጋር አይደለም ያሉት። እዚህ መጥቼ ሳውራ በእኔ ምክንያት እናንተ ብትሳሳቱ እኔ እጠየቃለሁ። የምፈራው የሰዎችን ስርዓት አይደለም፣ የፈጣሪን ስርዓት እፈራለሁ። እኔ ባወራሁት ላለመጠየቅ ነው። ሰዎችን ጠቅሜ አታመስግኑ አያመስግኑ የራሳቸው ጉዳይ፣ ሊመጣም ትርፍ እንጂ ኪሳራ የለብኝም። እንዳልከስር ነው የምጠነቀቀው። ይሄ ነገር እኮ ውሸት አይደለም፣ ይሄ እውነት አይደለም፣ ይሄ እንደዚህ ነው ምናምን ብዬ የምለው ለራሴ እንዳልከስር እኮ ራሴን መጠበቅ ስላለብኝ ነው። ምክንያቱም ከኔ በኋላ ነው ሌላው የሚመጣ። እኔ ጥሩ ነገር ከያዝኩ ነው እኔ ለእናንተም ካገለገልኩ ጥሩ አገልግሎት የምሰጠው በዛ መልኩና የትኛውም ቦታ ላይ የሚደረገው ምናምን ያንን ወሬ በማውራት ብቻ የሚገኘውን የረከሰ ግብይት የሚያስባሉ። ይህን በማስወራት ደግሞ ከጀርባ የሚጋልቡ አሉ። ዞሮ የምንጎዳው እኛንን። በየትኛውም ቦታ ላይ አማራጮችን የማያሳዩ የአንድ ክንድ ብዙ ጣቶች መሆናቸውን ትንሽ ትልቁ ተሰብስቦ የመከራ እንጀራውንና የባንዳነት ክብሩን ያን የውርደቱ እንደ ክብር የቆጠረበትን ነገር አይተናል። ቁጥር ሁሉም ነውሩ ላይ ገብቷል። ሰላማዊ ማንኛውም መንገድ የማያስፈልገውና ይሄ የሚያሳፍር ነው። እኔ በጣም ስላፈርኩና ይህን መንግስት ፐርፌክሽን እግዚአብሔር አላህ መድኃኔዓለም እንደው በያላችሁበት ሰላማችሁን ያብዛ የምለው የኢትዮጵያ ውድ ልጆች በአቪዬሽን ላይ ሌት ተቀን አይናችሁን ሳትከርኑ የአቪዬሽን ጉዞ የተሳለጠ እንዲሆን የምትሰሩ በሀገሪቱ ላይ የሚቃጣውን የፓወር የሃይድሮ ኤሌክትሪክ ፓወር እና ሌሎች ፓወሮች በሳይበር አታክ ሊመቱ የሚችሉትን ሁሉ የምትመክቱ እህት ወንድሞቼ፣ እንዲሁም በፋይናንስ ተቋማት ላይ የሚደረገው ማንኛውም ነገር ሁሉ የምትጠብቁ ኢትዮጵያ እንደ ኢትዮጵያ ዋናውን ጦርነት በድል አድራጊነት ኢትዮጵያን እያስቀጠላችሁ ያላችሁ ጀግኖች ፈጣሪ አብዝቶ የባርካችሁ፣ ዘራችሁ ይባረክ ነው የምለው። እነዚህ ጭንጋፎች ተመልከቱ። አንዲት ነገር እንኳ ብትሆን ምን እንደሆነ ማየት ነው። የባለፈውን የንግድ ባንክና የአሁኑን መውሰድ፣ ከዛ በፊትም የሆነውን ነገር መውሰድ፣ ከዛ ያወሩትን ሁሉ እየገጣጠማችሁ አስታውሷቸው ሰዎች። ይህንን ነገር ተቋቁመው ግን ኢትዮጵያ እንደ ኢትዮጵያ የሚያሻግሩ ጀግኖች አሉ። ፈጣሪ አብዝቶ የባርካችሁ ነው የምለው። ተባረኩ። ይህንን የምትሰሩ ሁሉ እናስቃኛችሁ። የመጀመሪያ ጉዳያችን ትናንት ምሽት በጎንደር ጎርጎራ አንድ ሄሊኮፕተር የመከስከስ አደጋ እንዳጋጠማት የሚያመላክቱ መረጃዎች በስፋት ሲሰራጩ አምሽተዋል አድረዋል። ይህ መረጃ ከወጣ በኋላ የፋኖ ኃይሎች እንግዲህ ሄሊኮፕተሯን መጥተው እንደጣሉ ሲያረጋግጡ፣ በመንግስት በኩል ደግሞ ሄሊኮፕተሯ በማረፍ ላይ ያለች የቴክኒክ ችግር እንዳጋጠማት የአማራ ክልል ኮሚኒኬሽን ቢሮ አረጋግጧል። ቢሮው ባወጣው አጭር መረጃ መሰረት ሄሊኮፕተሯ ባጋጠማት የቴክኒክ ችግር ምክንያት የደረሰ ጉዳት አለመኖሩን አስታውቋል። በሰው ላይ ምንም አይነት ጉዳት አልደረሰም ብሏል። ይሁን እንጂ አንዳንድ ጭምጭምታዎች እንደሚያመላክቱት በሄሊኮፕተሯ አደጋ ላይ የተወሰነ ጉዳት መድረሱን የሚያመላክት መረጃዎች እየወጡ ነው። ባለስልጣናት ላይ የደረሰ ጉዳት ስለመኖሩ ግን አልተረጋገጠም። ይህ ጉዳይ ምን አንደምታ አለው የሚለው ጉዳይ እንመለከተዋለን። ሌላ ጉዳያችን ከሰሞኑ እንግዲህ በኢራን እና በእስራኤል መካከል ከፍተኛ የሚሳኤል እና የድሮን ጥቃት እየተለዋወጡ ይገኛሉ። ይህ የእስራኤልና ኢራን ከፍተኛ ግጭት በኢትዮጵያ እና እንደዚሁም በቀጠናው ምን አንደምታ አለው የሚለውን ጉዳይ እንመለከታለን። ሶስተኛ ጉዳያችን የፕሬዚደንት ትራምፕ አስተዳደር ኢትዮጵያን ጨምሮ 36 ሀገራትን ወደ ሀገር አሜሪካ እንዳይገቡ እገዳ ለመጣል ሀሳብ አለው ተብሏል። እንግዲህ ትራምፕ ይህን እቅድ ያወጡት ከሰሞኑ እንደ ኤርትራ፣ ሱዳን እና ሶማሊያ ያሉ ጎረቤት ሀገራትን ዜጎች ወደ አሜሪካ እንዳይገቡ እገዳ ከጣሉ በኋላ ነው። በኢትዮጵያ እንደዚሁም ደግሞ በሌሎች በቀጠናው ሀገራት ወደ አሜሪካ እንዳይገቡ መታገድ ምን አንደምታ አለው፣ ኢትዮጵያ እስከዚህ መትረፍ ትችላለች የሚለውን ጉዳይ እንመለከታለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ደሪና ማንዴ ናቸው። መልካም ውድ ቤተሰቦቻችን፣ ወደ መጀመሪያ ጉዳይ እናልፋለን። የመጀመሪያ ጉዳያችን እንግዲህ በጎንደር የፌዴራል መንግስት ከፍተኛ ባለስልጣናት ፕሬዚደንቱ፣ ምክትል ጠቅላይ ሚኒስትሩን እንግዲህ ጠቅላይ ሚኒስትሩ አማካሪ ሚኒስትሮች ጨምሮ እንደዚሁም የክልሉ ከፍተኛ ባለስልጣናት በተገኙበት ጎንደር ዩኒቨርሲቲ ድግስ ነበር። ከዛ ድግስ ወደ
ጎርጎራ ሪዞርት ሲያቀኑ ነበር የተባሉ ባለስልጣናትን የያዘች ሄሊኮፕተር እንግዲህ በፋኖ ኃይሎች ተመታ ወድቃለች ተብሏል። በመንግስት በኩል ደግሞ የቴክኒክ ችግር በማረፍ ላይ ያለች ገጥሟታል የሚል ማረጋገጫ ወጥቷል። ነገር ግን በሰው ላይ የደረሰ ጉዳት የለም የሚል ነገር ወጥቷል። የሆነ ግን በዚህ መካከል የደረሰው ጉዳት ወይም ደግሞ ቦታው ላይ ምን ሆነ የሚለውን ማረጋገጥ ባይቻልም ሄሊኮፕተሯ አደጋ እንዳጋጠማት ተረጋግጧል። እንግዲህ መንግስት ማረጋገጫ ሰጥቷል። ለሌላ አንተ ድልስጥ ነው እንዴት ታያለህ? ምንድን ነው ይህ ነገር አነጋጋሪ ሆኗል? አመሰግናለሁ መርሻ። እንግዲህ ክስተቱን እንደሰማን ጉራማይሌ የሆኑ መረጃዎችን እያዳመጥን ነበረ ከተለያዩ አጽናፍ ማለት ነው። ከፋኖ ወገኖች እንግዲህ ሁለት አደረጃጀት እንዳለን እናውቃለን። የአፋባ እና አፋድ የነሱ ህዝብ ግንኙነት ኃላፊዎች ወደ ማህበራዊ ሚዲያ ብቅ ብለው ወይም ደግሞ በራሳቸው በሚቆጣጠራቸው የመረጃ አውታር ላይ ሄሊኮፕተሩን አስመልክተው የተናገሩት ነገር ነበረ። ምንድነው በመሳሪያ የተመታና በውስጡ ያሉትም ትልልቅ ባለስልጣናት ጉዳት እንደደረሰባቸው ነው የተናገሩት። ወዲያው እንግዲህ ትንሽ ዘግይቶ ከአማራ ኮሚኒኬሽን ኦፊስ በማህበራዊ ሚዲያ ላይ የተለጠፈው በቴክኒክ ብልሽት አደጋ እንደገጠመው ነው የተናገሩት። ዞሮ ዞሮ እንግዲህ የፋኖዎች የተናገሩትም የአማራ ኮሚኒኬሽንም ያወጣው መረጃ አንድ ሄሊኮፕተር ላይ የሆነ ችግር ተፈጥሯል የሚለው ነገር እንወስደው። ከዚህ ባሻገር እንግዲህ ያለው ዲቴል ነገር ማጣራት፣ መሬት ያለው ነገር መመርመር ይጠይቃል። ዞሮ ዞሮ ግን ከፋኖ ወገኖች በአብዛኛው ቶሎ ይህንን መረጃ ማሰራጨት ወይም ደግሞ ማጋራት ለምን ተፈለገ፣ ፖለቲካሊ ምን አንድምታ አለው የሚለው ነገር አንዱ ሁለት ነጥቦችን ማንሳት ይቻላል። ሁለቱም የፋኖ አደረጃጀቶች በየራሳቸው የሚዲያ አውታር ወጥተው መናገራቸው እንግዲህ ያው ነጥብ ለማስቆጠር ወይም ደግሞ የህዝብ ግንኙነት ፍጆታውን በበላይነት ለመያዝ ከሚል መውሰድ እንችላለን። ሁለተኛው እንግዲህ ሰሞኑን እንደምታውቁት ፊልድ ማርሻሉም በፓርላማ ላይ 90% የሚሆነውን የአማራ ክልል የመከላከያ ሰራዊት እንደተቆጣጠረው እና የፋኖ አደረጃጀቶችን እንደ የመለቃቀም ሰራዊት እንደቀረው ተናግረው ነበር። እንደዚህ አይነት መረጃዎች በሚወጡበት ጊዜ ስቲል የፋኖ አደረጃጀቶች በከተማ ውስጥ ራሱ ጥቃት የማድረስ አቅም እንዳላቸው እንደማሳያ ሊጠቀሙበትም ታስቦ ሊሆን ይችላል። ማለት ገጽታን ለማስቆንጀት ወይም ደግሞ ከፍ ለማድረግ ይሄኛው አጋጣሚ ጠቀሜታ አለው ተብሎ ሊወሰድ ይችላል። ሁለተኛው የፋኖ አደረጃጀት እስከዛሬ የምናውቀው ያው ከኮንቬንሽናል ግጭት ይልቅ የደፈጣ ውጊያ ነው። ብዙ የደፈጣ ውጊያዎች ላይ ይሰማራል። አንዳንዴም እንደ አስፈላጊነቱ ኮንቬንሽናል የሆኑ አልፎ አልፎ ቢሆንም ግጭት ውስጥ እንደሚገባ እናያለን። ከተማ ውስጥም የተለያዩ ጥቃቶችን ሲከፍቱ እናያለን። አሁን ከመሬት ደፈጣ ወደ አየር ደፈጣ እንደተሸጋገሩ ወይም ደግሞ የጥቃት አድማሳቸው እንደዚህ ትልቅ ኮንቬዎች ወይም ሄሊኮፕተር ላይ ጥቃት እስከማድረስ ከተደረሰ ምናልባት የጥቃት አድማሳቸው ወይም ደግሞ ቁመናቸው ማደጉን ለማሳያ ሊጠቀሙበት ይችላሉ። ማለት መሬት ላይ ያለውን ብቻ ሳይሆን አየር ላይ ያለውንም የመከላከያ ሰራዊት የመከላከያ ሰራዊት የሚጠቀምባቸውን ሄሊኮፕተሮች የጥቃት የማድረስ አቅም አለን የሚለውን ፖለቲካል ሜሴጅ ለማስተላለፍ ሊጠቀሙበት የሚችሉበት ሁኔታ ከፍተኛ ነው ማለት ነው። ስለዚህ ከክስተቱ ባሻገር ከክስተቱ ጋር ተያይዞ የተቀመጠው ናሬቲቭ ፖለቲካሊ ብዙ ጥቅም ስላለው በፋኖ ወገኖች ተሽቀዳድሞ ወደ ሚዲያ ወጥተዋል። ያን ደግሞ ካውንተር ለማድረግ ደግሞ ከመንግስትም ወገን ተሽቀዳድሞ የተወጣበት ነገር አለ። ከአንድ ብሔር ከአንድ ሃይማኖት የተወጡ ግለሰቦች እድሜ ልካቸው ውስጥ ላይ ተቀምጠው የህዝብ ንብረት ወይም ሀብት ንብረት ወደ ውጭ ለማጋዝ ነው ደም ያፍሰሉ በርግጠኝነት ያ ዘመን ተመልሶ የበለጸገች ኢትዮጵያ ህዝቦቿ በእኩልነት የሚኖሩ በህዝቡ ምርጫ ብቻ ስልጣን ላይ የሚወጣበት ሀገር ትሆናለች ነው። ለዛ አብረን እንሁን ነው። ምንም ጥያቄ የለውም። አብረን እንስራ። እሱ እንዲሆን እነዛን ሰዎች እንዳሉ ራሱ ዋጋ አንስጣቸው። የላችሁም ብንላቸው የሚጠፉ ሰዎች ይገርማቸዋል። እድሜ እያገኙ ሲሄዱ ስፖንሰር ይደረጋል። የሉም በቃ ዋጋ ቢስ ነው ከተባለ አንድ ሰው ኤክስፐርት ያደርጋል። የማይረባን ሚዲያ፣ የማይረባን ሰው፣ የማይረቡ ግለሰቦችን እንዳይረቡ ያሸከሟቸውን እንዲሸከሙ አድርገው ነው የሚያሰለጥኗቸው። ከዛ አድቨርት ይደረጋሉ። በየቦታው ላይ እንደ ቁስ ያስተዋውቋቸዋል። ከዛ በኋላ ጥሩ ተሸካሚ እሱ እንዳለው እየተባሉ ስውር የኢትዮጵያ ጠላቶች ከጀርባ እነዚህን ባለጌዎች፣ ባንዳዎች፣ የፉኝት ልጆች
የሙቀጫ ልጆችን እየጫኑ ነው የሚመጡ። ያ እንዳይሆን እኛ የላችሁም አትሰሙ። ህዳሴ ግድብ መጠናቀቁን ግብጾችን እና ሌላውን ዓለምን ተውትና እንደው ምን ያህል ነው ትኩረት የሰጠ ነው? እስኪ የህዳሴ ግድብ በማለቁ ወይም በመጠናቀቁ እኔ እንደው ባይ እዛ ጋር የነበረውን ጦርነት አሁን ላይ ቢወራ ሌላ ስለሚሆን ወቅት አለው፣ ግን ዋናው ማሻገር ነው። እዛ ጋር ምንም ድርድር የለም። ኢትዮጵያን ማሻገር ግዴታ ነው። በዚህ ዘመን ተፈጥረናል። የኛ አሻራ ምናምን በበጎ ነው መጻፍ መታየት ያለበት። ሰው በዛ መልኩ ይቀጥላል። ያ ደስ ብሎናል። እንዴት አይነት እሳቤ ውስጥ እንዳለን እኮ የምታዩት። ተመታ፣ ወደቀ፣ ተገደለ፣ ተደመሰሰ፣ ተባረረ፣ ምናምን ተበላሸ የሚባል ነገር ደስ የሚል ተሰራ፣ ተስተካከለ፣ አማረ፣ ሰዎች ደስ አላቸው፣ ሰዎች ዳኑ፣ ሰዎች ተረፉ የሚል ነገር የሚያበሳጨን። ይሄ እኮ በጣም አደገኛ እሳቤ ውስጥ እኮ ነው ያለው። የትኛው ዓለም ላይ ነው እንደኛ አይነት እሳቤ ያለው? እንዱ አንድ ቀን እንኳን ተሳስቶ እንዱ በአይናችን እንደው በጎ ነገር አይታይም? እዚህ እንደው ዩቲዩብ ላይም የሆነ ነገር ስክሮል ስታደርጉ እያለፋችሁ ስታዩ እንደው የማትፈልጉትም ነገር ቢሆን እንደው አይናችሁ ላይ መጥቶ ያውቅ እና እነዚህ ሰዎች እንደው ተሳስቶ እንኳን በጎ ነገር እንደው አይናቸው ላይ ያልመጣላቸው ብሎ በዛ ልክ የረከሱ ልጆች ከኔና ከእናንተ እሳቤ አንጻር ምን ያህል ውዳቂ እንደሆኑ አይተን ከነዛ ሰዎች ጋር ለምንድን ነው የምንገኘው ነው? ቢኮዝ እኛ በጣም በጣም የተከበረ ማንነት ያለን ኢትዮጵያውያን ነን። ኢትዮጵያውያን ማለት ምን ማለት እንደሆነ ሁሉም ሰው በራሱ እንዲገባው ነው። ሰው ነግሮት ሳይሆን ራሱ ነው ማግኘት ያለበት። ያን የተከበረ ማንነት ለማርከስ ነው ይሄ ሁሉ እርኩስ ተሰብስቦ ከውስጥም ከውጭም ያሉ እጅግ በሄዱበት ሁሉ ስኬት የራቃቸውን እንደ ሰው ተፈጥረው መንገድ ላይ የቀሩ አማርኛው በደንብ እንዲገልጽ ላይ ጭንጋፍ የሚለውን እንትን ብለው ሰዎችን ለመስደብ ምናምን አይደል፣ በቃ የጨነገፉ በጅምር የቀሩ የሰውን ክብር ተሰጧቸው የባንዳነት ማንነትን ተዋርሰው በየሄዱበት አሳፋሪ የሆኑ እጅግ በጣም የነኩትን የሄዱበትን ነገር ሁሉ የሚያረክሱ አሉ። የሆነ አላር የሆነ ነገር ሲነካው ምን እንደነካው ሽመል የሚባለው ማለት እንደነዚህ አይነት ሰዎች በቃ አንድ ረክሰዋል፣ አንድ የረከሰ ነገር ጋር ገብተዋል። ታዋቸው። እኔና እናንተ ከክብራችን ጋር ሀገራችንን አክብረን እንሂድ። የትኛውም ዓለም ላይ ብንሄድ ትጥቃችን ኢትዮጵያ ውስጥ ነው የሚጠብቀው። ኢትዮጵያዊነትን ታጥቀን ከቤታችን ነው የምንወጣው። ቤታችን የተፈታ ትጥቅ የትም ቦታ አይጠብቅም። ኢትዮጵያዊ ያልሆነ ማንነታችንን ይዘን የትኛውም ቦታ ላይ ዛሬ ኢትዮጵያን ለማፍረስ የሚሰራው ሁሉ እኮ ኢትዮጵያዊ የሚል ፓስፖርት ዜግነቱ ኢትዮጵያ ተብሎ እንደ ኢትዮጵያ የሚታይ እኮ ሰው ነው በጸረ ኢትዮጵያነት እየሰራ ያለው። ያንን ትጥቅ ይዘን በዛ መልኩ ብንሄድ ደስ ካለን ትልቅነት አንጻር የማያሳስቱ ሰዎች ባያሳስቱ። ዓለም ያለበትን እውነት 4000 ኪሎ ሜትር 2000 ኪሎ ሜትር እንደ ቀልድ በዛ ላይ እዛ ቁጭ ብሎ እዛ ፐርፌክት የሆነ ኢላማ የሚመታበት በዚህ ዘመን ላይ ቁጭ ብሎ አብራራው ምንሽር በእጅግ ይዞ የትናንቱ አልበቃን ብሎ ዛሬም ያንን ለመድገም የሚከዱ አሻጥር እነዛ ቆሻሾች እነዛ ዛሬ ላለንበት ችግሩ ሊያጋለጡን የፉኝት ልጆች ባንዳዎች እንደው አንድ ሰከንድ እንኳን እድል አግኝተው መደመጣቸው በጣም ነው የሚያቃጥለኝ፣ በጣም ነው የሚነደኝ። በቀላሉ ሌላውን ብንረሳው መከላከያ ሰራዊት ላይ ሰሜን እዝ ላይ የተሰራውን ስራ አልረሳም። ማንም ሰው እንዲያስረሳኝም አልፈልግም። እሱ አልገባው ካለ እዛ ጀግና ላይ አዘናግተው የፈጸሙበትን ነገር እሱ ላይ ፈጣሪ በየትኛውም ማግባብ ፈጽመው እንዲያሳየኝ ነው። እሱ ላይ የደረሰውን ጭካኔው ፈጣሪ በዛ ሰው ላይ መከራው እንዲያበዛለት ሁሉ ላለ በቃ ከፈጣሪ ጋር ሁሉ ግብ ሀገር ሊጠብቅ በተቀመጠ ምን እንደሆነ የት ሀገር ነው አንድ የተማረከ የሀገሩ ሰራዊት ልብሱ ተወልቆ በጫካ የተለቀቀው? የት ሀገር የት ሀገር ነው የሀገሩ መከላከያ ሰራዊት አስፓልት ላይ እንዲተኛ ተደርጎ በሲኖትራክ የተጨፈለቀው እስከ ህይወቱ? የት ሀገር ነው በጭካኔ የተጨፈጨፈው ሰራዊት አስከሬን ተከምሮ ቪዲዮ እየተቀረጸ የተጨፈረው? ይህን ማወራው አሁን ባለው ዳንኪራ ላይ ያለ ሰው ሁሉ ይህን ሁሉ ግፍ የፈጸመ አንዱ ተካፋይ እንደሆነ እያሰበ እንዲጨፍር ነው። ነገ ያለቅሳታል፣ ምንም ችግር የለም። ነገ ጉድ ይሆናል፣ ጉድ ይወልዳል፣ ጉድ ይሆናል። ያለበት ሀገር ምስኪ ሲያድነው እናያለን። እንዳልኳችሁ ነው። ያሰለጠናቸው ሁሉ ኢትዮጵያን ለማጥፋት የሰለጠኑ ባንዳዎች፣ አሸባሪዎች ማንኛቸውም በሰለጠኑበት ሀገር ላይ
ያንን ተግባራዊ ነገር ሊያደርጉ ሁሉ ይችላሉ። የሚጠቅም ነገር ላይ እናውራ። መጥፎ ነው ብለን ካል እንዴት በዚህ ዘመን ሰው የእናት አባቱን ርስት የሸጠና ያዋረደ እናት አባቱን የማያከብር በሄደበት ሁሉ ጋጠወጥነቱን ብልግናውን የገለጠ ስብስብ የምኒልክን ተና የማንነት የስምን የሚያውቀው ነው። በዛ ልክ የሚቀለደው ግን አድማጭ ተመልካቹ እኛ ያልነውን ይሰማል። ወይዘሮ ኬሪያ ከተናገረችው ይልቅ ሞንጀሪኖ የተናገረችው ላይ ጭብጨባ የሚበዛው ለምንድን ነው? ጀስት በሽታውን የወረሰ ሰው በራሱ እንዲወስድ ነው። ሙፈሪያት ካሚል ያንን ከተናገረች እና የሞት ሞት ነው ይህን ስትናገር የምትወስደው ሪስክ የለም እንዴ? ጌታቸው ረዳ ያንን ነገር ሲናገርና ከዛ እንደዚህ ሲወጣ ሪስክ አይወስድም እንዴ? የሚያድነውን የሚጠቅመውን እዛ ቦታ ላይ ያለ የኖረው የሚያውቀው ሰው ሲናገር የለም ብሎ መካድ፣ ከዛ ይልቅ ያንኑ የነዛን የቆሻሾችን ቆሻሻነት ወርሶ በዛ ነው የሚያድን ሰው የመስማት አባዜ ቢቆም ጥሩ ነው ማለት እንፈልጋለን። እዛ ውጭ ግን ወደሚባል ወድህ እያወክ ግባበት የሚል ነገር አለ። አጫጭር ነገሮችን ጨምርና በዚህ ዘጋ ላይ ሄሊኮፕተሩ ወር የትኛውን ቦታ ላይ ብትሉ ምንም የሚቀየር ነገር እንደሌለ አይሹርኔ አረጋግጥላችኋለሁ። እያውቃችሁ እንድትገቡ ነው። እኔ እንድትፈሩ ምናምን እንድታሽማቁ አይደለም። እኔ መንግስት ነኝ የሚልም በየትኛውም ቦታ ላይ ያለ ባለስልጣን የሚሆን ባለሀብት ምንም ይሁን እውነትን ከያዘ እኔ የእሱ ሳፖርተር ነኝ። እሱን አጠነክራለሁ፣ እጠብቃለሁ። ከዛ ውጭ ከሆነ ደግሞ እስከ ክብሩ ቀብራለሁ የሚለው ማየት ነው። ኒውክሌር ታጠቁ ምንም ችግር የለውም። እኔ የምመካው በኢትዮጵያ አምላክ ስለሆነ ልኩን አስይዛለሁ እያልኩ የምለውንም አረሳም። ከዛ የተቀየረ ነገር የለም። አቋሚ አንድ እንደሆነ እንዲታወቅ ነው። ቢኮዝ እኛ ሀገር ያጣነው አሁን የአቋም ጉዳይ። ሰው ለመሆን ሰብዕናንም ለማስቀጠል ቅንነትና ታማኝነት አስፈላጊ ነው። ቅን ከሆነ አንድ ሰው ያስተማሩትን በጎ ነገር በበጎ ተረድቶ ያስሄዳል። ታማኝ ከሆነ ባመኑት ቦታ ላይ ሁሉ ታማኝ ሆኖ ቦታውን ክብሩን ጠብቆ አስጠብቆ ይቀጥላል። እኛ ሀገር ያጣናቸው ብዙ ሰዎች ላይ የጠፉ ነገሮች ቢኖሩ እነዚህ ቅንነትና ታማኝነት ናቸው። እሱን ያዙ ሁሉ ኢትዮጵያን ያስቀጥላሉ። ከነሱ ጋር እኔና እናንተ አብረን ነው የምንቆመው። ጉዳያችን እውነት ነው፣ ጉዳያችን ሰውነት ነው፣ ጉዳያችን ኢትዮጵያዊነት ነው። ከዛ ውጭ ከግለሰቦች ጋር በግለሰቦች እሳቤና እድሜ የስልጣን ዘመን የምትጠፋ ሀገርም አይደለም መስራት የምንፈልገው። ከዛም ባሻገር በዓለም ላይ እንደ ዓለም ሊያስከብረን የሚችል በየትኛውም ቦታ ላይ እኩል ከሰዎች ጋር ሊያስቆጥረን የሚችል ስኬትና አቅም ነው መፍጠር የምንፈልገው። እሱ እንዲሆን ነው የምንሰራው ማለት ነው። በትግራይ ክልል የሚገኙ ትምህርት ቤቶች ለ2018 ዓ.ም የትምህርት ዘመን ምንም አይነት የክፍያ ጭማሪ እንዳያደርጉ ተከለከሉ ይላል። የመጀመሪያው በክልሉ በተካሄደው ጦርነት ጋር በተያያዘ 49 በመቶ የሚሆኑ ህጻናት በትምህርት ገበታ ላይ እንደማይገኙ ተጠቁሟል። የትግራይ ትምህርት ቢሮ በክልሉ የሚገኙ የግል ትምህርት ቤቶች በቀጣይ ዓመት 2018 ዓ.ም የትምህርት ዘመን የተማሪዎች ክፍያ ጋር በተያያዘ ምንም አይነት ጭማሪ እንዳያደርጉ መከልከሉን አስታውቋል። ትምህርት ቢሮው የጻፈው ደብዳቤ እንደሚያሳየው በክልሉ የሚገኙ በቀን በማታም ሆነ በርቀት የሚያስተምሩ ትምህርት ቤቶች ክፍያቸውን ከተያዘው የ2017 ዓ.ም ክፍያ መብለጥ እንደሌለበትም አሳስቧል። በሌላ በኩል በትግራይ ክልል 49 በመቶ የሚሆኑ ህጻናት በትምህርት ገበታ ላይ እንደማይገኙ የጊዜያዊ አስተዳደሩ የማህበራዊ ጉዳይ እና መልሶ ማቋቋም ጉዳዮች ቢሮ ኃላፊ ሜጀር ጀነራል ዘውዱ ኪሮስ አስታውቋል። በክልሉ በተካሄደው ጦርነት በፊት ወይም ከተካሄደው ጦርነት በፊት 95 በመቶ የሚሆኑት ህጻናት በትምህርት ገበታ ላይ ይገኙ እንደነበርም ጠቁሟል። አዎ ትውልድ ይዳን። እነዛ ባለጌዎች አሁንም ለረከሰ እንትን እስኪ ተጎጆች ይናገሩ። እስኪ 8 ቤተሰብ ያጣች ብያቸዋለሁ። 4 ቤተሰብ ያጡ እኔ እንኳን ማውቃቸው እዚህ አዲስ አበባ የነገሩኝ አሉ። እነሱ እስኪ ይናገሩ። እነሱ መጣው እስኪ ፊት ላይ ይናገራቸዋለሁ። የማየውንም የምሰራውንም ሁላ ማለት ነው። ስለዚህ ምንም ነገር ይሞከር፣ እኔና እናንተ እውነትን የያዘ በእውነት ላይ የቆመ ሰውነትን አክብሮ እንደ ሰው የቆመ ማንኛውም የትኛውም ዓለም ጫፍ ላይ ያለ ሁሉ ምንም ችግር የለበትም። ያሸንፋል፣ በድል ይቀጥላል። በተቃራኒው በጥፋትና መጠፋፋት በዘረኝነት ጎጥ ውስጥ ሆኖ ቢያገኝ ሊሰርቅ፣ ሊያጠፋ፣ ሊሳካለት በዛ ጥፋት ሊሰማራ ያ አልሆንለት ሲል ደግሞ በሆነ ነገር ላይ የሚቆም አይነት በአጣቆየኝ ማንነት ውስጥ ያለ ሰው ደግሞ አይተርፍም። ይሄ ምንም ጥያቄ የለውምና ሁሉም ሰው በራሱ ወደ ራሱ ይመለስ። ራሱን ለመጥቀም፣ ራሱን ለማትረፍ፣ ራሱን ሰው ለማድረግ፣ ራሱን በሃይማኖቱም በሕግ በየትኛውም ቦታ ላይ ያኮራሉ የተባሉ የተቀደሱና በጎ ፍሬ ያላቸውን ነገሮች ተጠቃሚ ለማድረግ ራሱን በዛ መልኩ ያዘጋጅ። ከዛ ውጭ በዚህም ይሁን በዚያ አውጨለጭላለሁ በጨለማ ሰው ስላየ ስላላየኝ አይደለም። እኛም የምንመካው ኢትዮጵያን እያሻገረ ያለው ሌት ተቀን ምንም ጨለማ የማይሸፍነው
ፈጣሪ ስለሆነ ተደብቆ ማምለጥ አይቻልም። ዋናው ነገር እውነተኛ መሆን፣ መጸጸት፣ መቶበት ነው። ኢትዮጵያ ታበጽሕና በእግዚአብሔር። ኢትዮጵያ በድል ትቀጥላለች። አብራችሁን ስለነበራችሁ እጅግ አድርጌ ነው የማመሰግነው። በያላችሁበት የፈጣሪ በረከት ይብዛላችሁ። እውነት ያሸንፋል። ኢትዮጵያ ታሸንፋለች። በዚያ ትጠራጠሩ። ማንም ይፈክር እንደነሱ አንፈክርም። በተግባር የምናደርገው እናደርጋለን። ድሉ የኢትዮጵያ ነው፣ የኛ ነው። ተባረኩ። ሰላም እደሩ።